ያስቀባየረ ነው እንኳን አብሮ ኖሮ። ሰላም ቤተሰቦቻችን እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍ ይበልኝ እያልኩ እንግዲህ ጨረቃዎቻችን ከመሸ ተከስተዋል። ሰሞኑን እንግዲህ ዱባይ ላይ ደስ የሚል ቪዲዮ፣ የሚገራርም ቪዲዮ፣ የሚያማምር ቪዲዮ የተለያዩ ቦታዎች እየሄዱ እንግዲህ ፈታ ሲያደርጉን ዘና ሲያደርጉን ከርመዋል። እጅግ በጣም ደስ የሚል የዱባይ ቆይታ ነበራቸው። እውነት ለመናገር እጅግ በጣም የማይረሳ ጊዜ። በተለይ ደግሞ ትናንትና ሀይሚዬ ብሩኬን ባልጠበቀው መልኩ ሰርፕራይዝ አድርገዋለች። እንዲሁም አጠር ያለ ፕራንክ ሲደራረጉ ነበረ። በተለይ በትናንትናው እጅግ በጣም ያልተደመመ ሰው የለም። በጣም የሚያማምር ቪዲዮ፣ በጣም የሚያማምር ፎቶ ነበር ፖስት ሲያደርጉልን የነበረው። ከትላንትናው የበለጠ ደግሞ ዛሬ ኢንስታግራም ላይ እየተቀባበሉት የነበረው ፎቶ በሀበሻ ቀሚስ ፖስት የተደረገ ፎቶ ነበረ። እውነት ለመናገር ቃል ያጣሁለት ፎቶ እጅግ በጣም የሚያምር ለማየት እንኳን እኔ እንጃ። እንዲህ ለካ ቀይ ሰው ላይ ነጭ ልብስ እንደዚህ ያምራል እንዴ! እጅግ በጣም እሷንም የእውነት ንግስት ነው ያስመሰላት፣ እሱንም የእውነት ንጉስ። በጣም የሚገራርም ነበረ። እንግዲህ ዛሬ ያው የዱባይ መጨረሻቸው እንደሆነ ነግረውናል። የዱባይ ቆይታ መጨረሻቸው ግን ምነው አፈጠናችሁት? በጣም ቸኮሉ አይደል? ትንሽ ብትቆዩ ደስ ይለን ነበር። ግን ደግሞ እንደምታውቁት ከባድ ነው ብዬ አስባለሁ። ለምን ዱባይ ላይ ሁሉ ነገር ውድ ነው። ከአልጋ ጀምሮ ምግብ ከውጭ ነው፣ ብዙ ነገር አለና በጣም ሁሉ ነገር ሀይ ነው እና ይህን ያክል ዱባይ ላይ ከተዝናኑ፣ ይህን ያክል ደስ የሚል ጊዜ ካሳለፉ፣ በፍቅርና በደስታ እንዲሁም ደግሞ በሰላም ወደ ሀገራቸው መመለሳቸው አይከፋም ባይ ነኝ። አንደኛ ያው እዚህም የሆነ የሚሰራ ስራ ይኖራል። በእርግጥ ያው ብሩክ ሄደው ለስራ ነው። መጀመሪያም ለስራ ታቅዱ ነበር የሄደው። እንደ አጋጣሚ ሆኖ ሀይሚን ይዞ ሆደ እንጂ እሱ የታሰበ የነበረው ብቻውን ሊሄድ ነበረ። ነገር ግን እንግዲህ አጋጣሚ ሆኖ ሀይሚዬንም ይዟት ሄዷል። እውነት ለመናገር ዛሬ በጨለማ ዱባይን እንግዲህ አላየናትም ነበረ። ማለት በማታ ወጥተው ምናምን ነገር አልሰሩልንም ቪዲዮ ምናምን እና ዛሬ ደግሞ በማታ ወጥተው ደስ የሚል ቦታ እናንተ ፈረንጆቹ ራሱ ማለት ነው በጣም አፈጠውባቸው ነው ማለት ያው ነጭ ከሆኑ ፈረንጅ ናቸው ብዬ ነው። ፈረንጆችም ላይሆኑ ይችላሉ፣ ግን ያው ነጭና አረብም ራሱ ከለራቸው ስለሚመሳሰል ብቻ። ግን ዛሬ ከሀይሚ ጋር እንደዛ ሲሆኑ በቃ ሲሸከማ ሲያክፋት እንደዛ በጣም የሆነ ፍጥጥ ብለው እያዩበት ነበረና እጅግ በጣም የሚያማምር ቪዲዮ፣ ደስ የሚል ቦታ ነው የወሰዳት። እውነት በጣም ስንደመም ከርመን ነበረ። እውነት ለመናገር እኔ ራሱ ሆዴ ባባብኝ ቢኒን ቅፍ ሲያደርገው ማለት ነው። ሌላው ደግሞ ሀይሚዬን በስተመጨረሻ እንግዲህ ያው የዱባይ መጨረሻቸው ዛሬ ነው። ግን በስተመጨረሻ ቀን ሀይሚዬን እና ቡራን እጅግ በጣም ያስደነገጣቸው ነገር አለ። ምንድን ነው እሱ? ሀይሚ ስልኳን መጣሏ ነው። እና በእርግጥ አንዳንድ ጊዜ የሆነ መንገድ ስታስቡ ማለት ነው የሆነ ቦታ በቃ ልትሄዱ ስታስቡ ልባችሁ ሁሉ ብትንትን ይላል። እጅግ በጣም የሆነ ስትረብሻላችሁ እንደኔ ከሆነ እኔ የሆነ መንገድ ልሄድ አስቤ በቃ ግራ ግብትብት ነው የሚለኝ፣ ይጨንቀኛል፣ ምናምን ነገር ይደብረኛል። በቃ አንዱን ይዤ አንዱን እተዋለሁ። የሆነ አንዱን በቃ ይህን ነገር መያዝ አለብኝ ብዬ ያንን ሲይዝ ደግሞ ልክ ከሱ ጋር የሚሄደው ነገር አንዱ ይቀርብኛል እና ግራ ግብትብት ነው የሚለውና በቃ የሆነ ዝርክርክ ነገር ነው የምለውና እንደዛ አጋጣሚ አለ። አንዳንዴ ያጋጥማል ማለት አንዳንድ ጊዜ ስልካችንን የኪሳችን አንድ ኪስ ኋላ ኪሳችን አድርገን ለምሳሌ ከፊታችን የምንፈልግ ሰዎች አለን ከኔም ጭምር ማለት ነው። ያ ምንድን ነው ከመረበሻ አንጻር በቃ ከመጨናነቅ አንጻር ነው። እና ጉዞ ደግሞ ሲታሰብ ከባድ ነው እና ያጋጥማል። ሀይሚዬ ያው ቡራም ደንግጦ ነበረ። ስልካቸው ታውቃላችሁ እጅግ በጣም ውድ ነው። እነሱ የሚይዙት ስልክ አይፎን ነው
እንግዲህ በኢትዮጵያ ወደ 150 ሺህ ብር ነው። ይህንን ስጦታ ደግሞ ቡራ ነው የገዛላት የሆነ ጊዜ ላይ ብሩኬ ነው የገዛላት እና እጅግ በጣም ስልኩ ስማርት የሆነ ውድ ስልክ ነው እና እንግዲህ በስተመጨረሻም ፈልገው ተንከራተው አንዲት ሀበሻ ሙሽራ አይተው እዛ ፓርክ ውስጥ የሆነ የአረብ ልጅ ኳስ ሲጫወት እንዳገኘው ነግረዋቸው እንግዲህ እዛ ሄደው ከአረቦቹ ጋር ተጨቃጭቀው እንደሰጧቸው ነው። በነገራችን ላይ ዱባይ ላይ ደስ የሚለው ነገር እቃ ወርውራችሁ ብትሄዱ ራሱ የሚነካ ሰው የለም። እኔ ባላቃትም ሲባል እሰማለሁ እና በጣም ሴፍቲዋ የተጠበቀ ሀገር ነች። ምክንያቱም ምንም ማድረግ ካሜራ አለ በየቦታው ምናምን ነገር፣ በዛ ላይ ደግሞ ፓርክ ውስጥ ነው። እንኳን አይደለም ፓርክ ውስጥ በየመንገዱ ራሱ ሴኩሪቲ ካሜራ ይቀመጣል። ማንም የእናንተን እቃ የሚነካ የለም እና ቢኒ ራሱ ያው ተናግሯል። ኧረ እዚህ ሀገር ላይ የሚወስድ የለም ብሏል። እና ዋናው ነገር መገኘቱ ነው። መደንገጥ አይጠበቅባችሁም። ግን ያው ለምን ደነገጣችሁ ማለት አልችልም፣ ምክንያቱም ያስደነግጣል፣ ከባድ ነው። በስተመጨረሻ ቀን አስባችሁታል? ያንን የሚመስል ስልክ ጥላ እንዴ! ይሄው ከባድ ነው እና እንኳንም ተገኘ። ዋናው መገኘቱ ነው። በነገራችን ላይ ስልክ ሲጠፋ ከስልኩ በላይ የበለጠ የሚያሰጋው ነገር ውስጡ ያለው ፋይል ነው። ምናልባት የእነሱ ስልካቸው ውድ ስለሆነ ከባድ ነው። ግን አሁን ኖርማሊ አሁን የኔ ስልክ እግዚአብሔርን ቢጠፋ ከስልኩ በላይ ውስጡ ያለው ፋይል ያሳብደኛል። የዩቱብ ኢሜል አለ ምን አለ። በዛ ላይ ደግሞ ያው ኢሜላችሁ ተሰረቀ ማለት ቶሎ ብለው ሄደው ስልካችሁን ኢሜሉ ሊቀይሩት ይችላሉ፣ ፓስወርዱን ምናምን ነገር እና ከባድ ነው። ሀይምዬ እንኳንም ተገኘልሽ የኔ ደንጋጣ። ለምን ትደነግጫለሽ? ምን በወጣሽ እና የኔ ቅመም በጣም ነበር የሚያምሩት። በጣም ደስ የሚል ቆይታ ነበር የዱባይ ቆይታቸው እና እንግዲህ ወደ ሀገራቸው ለመግባት እንግዲህ ሻንጣ ምናምን እንትን እያሉ ነበረ። ያው የመጨረሻ ጊዜያቸው ነው ዛሬ። እመብርሃን እቅፍ ድግፍ አድርጋ ወደ ሀገራችሁ በሰላም ታግባላችሁ። የእናታችሁ ጸሎት፣ የሙሽዬ ጸሎት ምንም ሳታስነካ እመብርሃን አዲስ አበባ ላይ ዱቅት አድርጋችሁ አይዟችሁ። እውነት ለመናገር ሆዴ ባብቷል፣ ግን ምንም ማድረግ አይቻልም። እውነት እኔ ዱባይ አይደለሁም ኢትዮጵያ ነኝ፣ ግን ይሁን እኔ እንጃ ሆዴ ብብት አለ። ዛሬ መጨረሻ ሽንቀን ነው ምናምን። በነገራችን ላይ ብሩኬ ራሱ ክፈት ቦታል። በቃ ዱባይ ተመችቶ ነበር ማለት ነው። ወደ ሀገር መመለስ እንዳልፈለክ በጣም ያስታውቅብሃል ብሩኬ። ምክንያቱም ሲያወራ የነበረው በጣም እየደበረው ነበረ። ወደ ኢትዮጵያ ልሄድ ነው በቃ ዛሬ ዱባይ የመጨረሻችን ቀን ነው ምናምን ሲል የድብርት ስሜት አለው ፊቱ ላይ እና ደስ የሚል ቆይታ ነበር። የእውነት እጅግ በጣም እኛንም ተደስተናል፣ እነሱም ተደስተዋል። ደስ የሚል ልዩ ጊዜ ነበረ። ግን ምንም ማድረግ አይቻልም እናቴ። ከዚህ በላይ መቆየት የማይቻልበት አጋጣሚ ሊሆን ስለሚችል ወደ ሀገራችሁ ኑልን። በቃ በኢትዮጵያ ደግሞ ነገ ቪዲዮአችሁን እንጠብቃለን። ነገ እንኳን ቢደክማችሁ ቢያንስ በሰላም እንደገባችሁ አሳውቁን። ቢደክማችሁ እንኳን ከነገ ወዲያ ቪዲዮ ትለቃላችሁ። ግን የሆነ ነገር ግን ፖስት አድርጉልን በሰላም መግባታችሁን አደራችሁን።